ሰላም እንዴት ናችሁ? ዛሬ ደግሞ በተነጋገርነው መሰረት ፊዚክስ የ2017ን የጅማ ዩኒቨርሲቲ ጀነራል ፊዚክስ ጥያቄ እንሰራለን ማለት ነው። ሚድ ኤግዛም ነው። በነገራችን ላይ ይህንን መጀመሪያ ትኩረት እንዲሰጡ የምነግራችሁ ነገር የ2016 ላይም የነበረ ፈተና ነበረ። በአጋጣሚ 2017 ላይ ተደግሟል እና ይህንን ፈተና ትኩረት ሰርታችሁ ብታዩት እና ብትሰሩ ብዬ እመክራለሁ ማለት ነው። ስፔሻሊ ለጅማ ዩኒቨርሲቲ ተማሪዎች፣ ሌሎች አካባቢ ደግሞ ያላችሁ ተማሪዎች ጥያቄውም እንዴት ነው የሚሆነው ብላችሁ ብታዩ ለእናንተም አካባቢ መደገሙ ሁኔታ ይኖራል ማለት ነው። ምክንያቱም ብዙ የተለያዩ ዩኒቨርሲቲ ጥያቄዎችን ስሰራ የአንዱ ዩኒቨርሲቲ ወደ አንዱ እየተደጋገመ ይመጣል ማለት ነው። ይሄ እንድታውበት ነው። እሺ ወደ አንደኛው ጥያቄ አነብላችኋለሁ እንጀምራለን ማለት ነው። ጥያቄዎችን ፕሪቪሊ ነው የምንሰራው፣ በጣም እንትን አድርገን ነው የምንሰራው። ጥያቄና አስተያየት ካላችሁ፣ የተሳሳትኩት ነገር ካላችሁ ትነግሩኛላችሁ ማለት ነው እንደተለመደው። ፈርስት ዋን ትሩ ኦር ፎልስ ነው። ትሩ ኦር ፎልስ ስቴትመንት ላይ ኮሬክት ከሆነ ትሩ፣ ኢንኮሬክት ሆኖ ፎልስ በሉ ይላል። እሺ አንደኛ ላይ ፎር ኤ ጊቨን ኢኒሻል ቬሎሲቲ ዘ ግሬተር ዘ አንግል ኦፍ ፕሮጀክሽን ኦፍ ኤ ፕሮጀክታይል ዘ ግሬተር ማክሲመም ሄት በት ዘ ሾርተር ሆሪዞንታል ሬንጅ ይላል ማለት ነው። እንዴት ነው እንየው። ፕሩቭ ለማድረግ ምንድነው የሚለው ማክሲመም ይሄ ቴታው እየጨመረ ሲሄድ ማክሲመም ሄቱ ትልቅ ይሆናል፣ ሬንጁ ደግሞ ያንሳል ነው የሚለው። ያንን ለማየት ምን እንጠቀማለን? ይሄንን እንጠቀም። ኤክስ ዋይ ኮኦርዲኔት እንበል። ከዛ ከዚች ድረስ የመጣች በቴታ አለችን እንበል። እችን ቴታ እንበላት። ከዛ እዚህ ጋራ ኤች አለ ማክሲመም ሄት ማለት ነው። ኤች ማክሲመም ሄት አለ። ከዛ እዚህ ጋር አር አለ ማለት ነው። ከዛ እዚህ ጋር ደግሞ እንደዚሁ ኤችን ምን እንበላት? ቴታ ቱ እንበላት። ቴታ ቱ እችኛቱ ማለት ነው። በደንብ እያያችሁት ቴታ ቱ እዚህ ጋር ነው የሚፈጠረው። አር አለ ማለት ነው። ሬንጁ ሆሪዞንታል ስለሆነ ማለት ነው። ይሄንኛው ማክሲመም ሄቱ አለ። ከዛ እዚህ ጋር እንፈጠርና መልሰን ደግሞ እንደዚህ ብለን ብንል አሁን እዚህ ጋር ቴታ ስሪ እንበላት እችን። ይሄም ኤች ነው፣ ይሄ አር ነው። ስለዚህ ስንመለከት የመጀመሪያው ቴታ እዚህ ጋር ትንሽ ሲሆን ምን ፈጠረ? ከዚህ ድረስ መጣ። አሩ ከዚህ ድረስ መጣ። ኤቹን ደግሞ ተመልከቱ ያለውም ማለት ነው። ከዛ ቴታቱ ላይ እዚህ ላይ ምን ይፈጥራል ደግሞ ይሄንኛው አሩ እዚህ ድረስ መጣ። የዚህ ማለት ነው። ኤቹን ተመልከቱ። ቴታ ስሪ ላይ አሩ እዚህ ድረስ መጣ። ኤችን ተመልከቱ። ምንድነው እየሆነ ያለው? በዚህ እንትን ላሳያችሁ። ይሄ ዝም ብዬ እየሰራው ነው። አሩ እያነሰ እየሄደ ነው፣ ኤቹ ደግሞ እየጨመረ እየሄደ ነው። ምንድነው ቴታው እየጨመረ ሲሄድ ማለት ነው ምን ይሆናል? ቶታሊ አፕሮች ቱ 90 ዲግሪ ነው እየሆነ ያለው ማለት ነው። ስለዚህ ቀጥታ እየጨመረ ሲሄድ መጨረሻ ላይ ምን መሆኑ አይቀሬ ነው። ቴታው እየጨመረ መጨረሻ ሲሄድ ወደዚህ እየሄደ ነው የሚሄደው። በቃ የመጨረሻ ቀጥ እያለ ወደ ላይ ይሄዳል ማለት ነው። ስለዚህ የመጀመሪያው ጥያቄ ቱሩ ይሆናል ማለት ነው። እሺ ሁለተኛው ጥያቄ ምንድነው የሚለው? when adding or subtracting measurements the result should be round to the least precise decimal place not the number of significant figure ነው የሚለው። ይሄ ያው በመደመርና በመቀነስ ጊዜ ወደ ዲሲማል ሊስት ወደ ሆነው ዲሲማል ነምበር ነው ራውንድ ብናደርገው፣ በማባዛትና በማካፈል ጊዜ ደግሞ ወደ ሊስት ወደ ሆነው ወደ ሲግኒፊካንት ዲጂት ነው ማለት ነው ራውንድ የምናደርገው። ቪዲዮ የሚያስፈልጋችሁ ከሆነ የዚህን ኮሜንት ላይ አስቀምጡና እሰራላችኋለሁ። ግን ይሄ ሲምፕል ስለሆነ ምንድነው የሚሆነው? ቱር ነው የሚሆነው ማለት ነው። ሶስተኛ ጥያቄ ኢን ኤ ቫኪዩም ኦብጀክትስ ኦፍ ዲፈረንት ማስ ፎልስ አት ዘ ሰም ታይም ነው የሚለው። ይሄንን ለመመለስ ምንትኑ ማስታወስ ነው። ከዛ ጋሊሌዮ ያለውን ፕሪንሲፕል ማስታወስ ነው። የሆነ ምንም አይነት ኢፌክት የሌለበት ቦታ፣ የአየር ንብረት ምናምን የሌለበት ቦታ ላይ ድንጋይና ጥጥ ነው የሚለው መሰለኝ እንደዛ ቢጣሉ ሁለት ዲፈረንት የሆኑ ማሶች አንድ ሄቪ የሆነ ነገርና አንድ ላይት የሆነች ነገር ቢጣሉ በእኩል ይደርሳሉ ነው የሚለው። የእሱን ፕሪንሲፕል በመከተል ቫኪዩም ማለት ደግሞ ምንም ነገር የሌለበት ነው። ስለዚህ ይሄ ራሱ ትሩ ነው የሚሆነው ማለት ነው። እሺ አራተኛ ጥያቄ የሚላል if the component of vector a along the direction of vector b is 0 then a and b must be perpendicular ይላል ማለት ነው። እስቲ እንየው። ይሄ ላይን ቢ ነው እንበል።
ቢ በዚህ የሆነ ላይን አለን። ኤ ማን ነው? ኤ ነው እንበለው። ኤ ነው እንበል። ሶ የኤ ኮምፖነንት ለምሳሌ እንደዚህ ቢኖረን የኤ ኮምፖነንት ለማግኘት ይሄ ምንድነው? ኤ ኮምፖነንት ኤ ኮስ ቴታ አለ ማለት ነው። የዚህ ኮምፖነንት እና ኤ ሳይን ቴታ አለን ማለት ነው። እንደዚሁ ኤ ሳይን ቴታ ይኖረናል ማለት ነው። ኤ ኮስ ቴታ ዜሮ ሆነ እንበልና ኤ ኮስ ቴታ እዚህ ኳልስቱ ዜሮ ነው ብለን ብናስብ ኤ ኮስ ቴታ ዜሮ ነው ብለን ብናስብ ምን ቢመጣ ነው የዚህ ኮስ ቴታ ዜሮ የሆነው? ስንል ምንድነው ቴታው ስንት ነው ማለት ነው? ቴታው 90 ዲግሪ ነው ማለት ነው። 90 ዲግሪ ኮስ 90 ዲግሪ ኮምፖነንት ኤ አለ። ስለዚህ ምን ይሆናል? ዜሮ ሆነ። ይሄ ማለት ምንድነው? ኮስ 90 ዲግሪ ዜሮ ነው ማለት በመካከላቸው ያለው ዲግሪ ስንት ነው? 90 ዲግሪ ነው ማለት ነው። 90 ዲግሪ ያለው ማለት ምንድነው? ኤ እና ቢ ፐርፔንዲኩላር ሊቻ ዜሮ ናቸው ማለት ነው። ስለዚህ ትሩ ይሆናል ማለት ነው። እሺ አምስተኛ ጥያቄ ደርሰናል። ያው እስካሁን ድረስ እያያችሁ ከሆነ ተመችቷችኋል ማለት ነው። ላይክ አድርጉኝ። ቀጣይኛውን ቪዲዮ እንድሰራ እንደዚሁ ሰብስክራይብ አድርጉኝ ማለት ነው እንዲደርሳችሁ። ኦኬ አምስተኛው ጥያቄ ምን ይላል? ዘ ኤሪያ አንደር ዘ ቬሎሲቲ ታይም ከርቭ ኦፍ ዩኒፎርምሊ አክሰለሬትድ ሞሽን ኢዝ ኢትስ ዲስፕሌስመንት ዋይል ዛት ዘ አንደር ዩኒፎርምሊ ቬሎሲቲ ኢዝ አክሰለሬሽን ኦፍ ዘ ሞሽን ይላል ማለት ነው። እስቲ እንየው። እሺ ይሄንን ቬሎሲቲ በዚህ እንሰጠው፣ ይሄን ታይም እንበለው። ከዛ ዩኒፎርምሊ ቬሎሲቲ ይኖረዋል። ለምሳሌ ዩኒፎርምሊ ቬሎሲቲ አለ ማለት ዩኒፎርምሊ አክሰለሬሽን አለ ማለት ሶሪ ምንድነው? ቀጥ ያለ እንትን ነው ማለት ነው የሚኖረው ይሄ ዩኒፎርምሊ አክሰለሬሽን ስለሆነ። ስለዚህ ምን ይፈጥራል? እዚህ ጋር 1 ብንል፣ እዚህ ጋር 5 ብንል፣ ዝም ብሎ እዚህ ጋር 6 ብንል እንደዚህ እያደረገ ቢሄድ 7 ብንል እያለ ዝም ብሎ ቢሄድ ለምሳሌ ምን ይፈጥራል ማለት ነው? እንደዚህ ሲገናኝ እንደዚህ ሲገናኝ እንደዚህ ሲገናኝ ምን ይፈጥራል ማለት ነው? ሬክታንግል ፈጠረ ማለት ነው። ይሄ ማለት ምንድነው? ከፎርሙላ እንደምታውቁት ቬሎሲቲ ማለት እኩል ይሆናል ዲስታንስ ኦቨር ታይም አይ ሚን ዲስፕሌስመንት ኦቨር ታይም ነው። ዲስታንስ ኦቨር ታይም ለስፒድ ስለሆነ ማለት ነው። ስካለር እና ቬክተር በሚለው የሚለየው ችግር የለውም። እሺ እንደዚህ ሆነ። አሁን ይሄ ማለት ምንድነው? ኤስን ለማግኘት ምንድነው ክሪስ ክሮስ ስታባዙ ምን ይሆናል? ኤስ ማለት እኩል ይሆናል ቪ ቲ ነው ማለት ነው። ስለዚህ ይሄ የዚህ ኤሪያ ይሄ ሼድ የሆነው ፓርት ምንድነው ማለት ነው? ኤሪያው ምንድነው? ዲስፕሌስመንት ነው ማለት ነው። እሺ አንዱን ካራክተር ያሞላል። ሌላው ደግሞ እንመልከት እስቲ። መለከት እዚሁ ላይ ይሄንን እንስራና ቬሎሲቲ ይሄ ብንል ይሄን ዲስፕሌስመንት ብንል አሁን ቅድም የሰራነው ዩኒፎርምሊ ቬሎሲቲ ነው። አሁን ደግሞ ዩኒፎርምሊ አክሰለሬሽን ብንሰራ ዩኒፎርምሊ አክሰለሬሽን ማለት አይ ሚን ቅድም የሰራነው ዩኒፎርምሊ አክሰለሬሽን ነው። አሁን ደግሞ ዩኒፎርምሊ ቬሎሲቲ ብንሰራ እንደዚህ ቀጥ ብሎ ይሄዳል ማለት ነው። ዩኒፎርምሊ እዚህ ጋር አንድም ሲሆን ያው ነው፣ ሁለትም ሲሆን ያው ነው፣ ሶስትም ሲሆን ያው ነው፣ አራትም እያለ ሲሄድ እንደዚሁ ነው። በቃ እዚህ ጋር ለምሳሌ 10 ብለን ብንይዘው ቀጥ ብሎ ይሄዳል ማለት ነው። ይሄ ማለት ምንድነው? እዚህ ጋር ላስት ላይ ቢመጣ ይሄም ኤሪያው ምንድነው ይሆናል ማለት ነው። ኤሪያውም ያው መልሶ ቬሎሲቲ ታይምስ ታይም ነው። ኤሪያው ምንድነው ይሆናል ማለት ነው? ዲስፕሌስመንት ይሆናል ማለት ነው። ግን የሚለው እንትናችን ላይ ዩኒፎርምሊ ቬሎሲቲ ሲሆን አክሰለሬሽን ነው የሚለው ፎልስ ነው ማለት ነው። አክሰለሬሽን አይገኝም። ምክንያቱም አክሰለሬሽን ማለት እኩል ይሆናል ቼንጅ ኦፍ ቬሎሲቲ ኦቨር ታይም ነው። ቼንጅ ኦፍ ቬሎሲቲ ኦቨር ታይም ስለሆነ አክሰለሬሽን ማግኘት አትችልም። ቼንጅ ኦፍ ቬሎሲቲ ታይም የሚል እንትን ስለሌለ ማለት ነው። ይሄ ምንድነው አይ ሚን ኤሪያው ስለሆነ ቬሎሲቲ ታይምስ ታይም ነው፣ ዲስፕሌስመንት ነው ያው ነው የሚሆነው ማለት ነው መልሶ። ስለዚህ ያ ፎልስ ነው የሚሆነው ማለት ነው። ቀጣኛው ፓርቲን ደርሳችሁ ሰብስክራይብ አድርጉኝ። ቀጣኛውን ፓርት ፈጥኜ ነው የምሰራላችሁ ይሄንን እያያችሁት ከሆነ ምክንያቱም ኤግዛም ምናምን ስለደረሰ ማለት ነው። መልካም ፈተና። ቀጣይኛው እናያለን። ሾርት አንሰሮች ምናምን አሉ። ሙሉ ፓርቱን እሰራለሁኝ። አመሰግናለሁ ስለተከታተላችሁኝ፣ ስላዳመጣችሁ አመሰግናለሁ። ጥያቄ አስተያየት ካላችሁ ይሄ እንደዚህ ነው የሚለውን ነገር ካላችሁ በጣም ቢ ፍሪ ኮሜንት ሴክሽን ላይ ያሳውቁኝ። በተረፈ መልካም ፈተና ጥሩን ሁሉ እመኝላችኋለሁ።